እያንዳንዷ ተልከስክሳ የምትመጣ እኔ ብሩኬና ሃይሚን ወዳለው ብዬ እነዛ ሲልከሰከሱ እነዚህን አልወርድባቸውም። ገባሽ? የተግማሙ የሚያመጡ ከእናት ጀምሮ ብዙ አሉ። እውነት ለመናገር ከሆነ ማለት ነው። ለምን እነዚህ ልጆች ስለምንወዳቸው ብቻ ይውደቁ ማለት እኮ አይቻልም። ሀናንዬ እዚህ ጋር እኮ አይስሩ አልተባለም። አነጋገራቸውን ያስተካክሉ ነው የተባለው። እሺ እሙዬ፣ እኛ ቆይ እነዚህ ትልቅ ሰው አንድ አማኝ የሆነች ሰው እንደዛ እየወረደች አማቷን እንደዛ እየሰደበች በቃ የእነሱ ማየት ለሰው ገደል ከገባ ገደል መግባት አለባቸው። ምን አረፈች? የሳስ ነው ዝምላለሁ። እኛ ለምንናቸው አይደል? ያስተካክሉ ንገሯቸው እንጂ በርኮ አሁን ህዝቡ ምንድነው እነሱን እየተቀበለ ስድብ እኮ አያቀራርብም። በቃ በርኮቸው እንደዚህ አይነት ስነ ምግባር ከነሱ አላየንም እኛ እስከዛሬ እስከ ዓመት ድረስ በጣም የወረደ ስነ ምግባር ነው። ያሁን ሰላም ወደንደለ አይደለም። እኔ እዚህ ምን እያወራሽ ነው? አልነበርኩም። አዎ እዚህ ጋር ማየት ያለብንን እናያለን እንጂ ለምን ያንን ነገር አላመጡም ብዬ እነሱን አልቃወምም። ለምን የኢትዮጵያን ኑሮን እኔ ነኝ የማውቀው። እንዴ ታች ባለሽበት ሀገር አንቺ ታውቂያለሽ አይደለ እንዴ? ዛሬ አይደለም እንደዚህ አይነት ስራ ለእናንተ አይመጥንም። ከስድብ ነፃ የሆነ እየነገርናቸው ወደ ራሳቸው ወደ ቀልባቸው እንዲመለሱ ማድረግ ነው እንጂ እኔ እየተሳደብኩ እነሱን እኮ መጥፎ ነው። ገባሽ አይደለም? አደኩም አላደኩም ገደል ልግባ ይላሉ። ስድብ ደግሞ ይሰብራል። እነሱ እየተሰዳደቡም ቢሆን እኛ ደግሞ ከነሱ ተሽለን ይሄ ለእናንተ አይመጥንም። እኛ ስንከተላችሁ የመጣ ነው። ይሄን እየሰራችሁ አይደለም። ወደ ራሳችሁ ሃናን አይሰሙሽም። አሁን እየሰሙን ነው ብለሽ ነው። አሁን እየሰሙን ነው ሃናንዬ። እስቲ ያንቺ ራሱ አሁን እየሰሙን ነው። እየሰደቡ መጥፎ የምናገሩት ነው እንጂ መልስላችሁ ምትታያቸው አልታያቸውም። የምር አንቺ ነሽ። ሌላው ግን እኮ አፉን እየከፈተ ነው እንዴ እኮ እኛንን እኮ አሁን እኮ የምንሰደበው ስንቶቹ እዚህ ጋር ነው። ማርያምን አልቅሽ ልቤ ቀጥ ብሎ ነው። ለምን እዚህ ልክ ለምን እንዴ እነሱንም እኮ ማሳጣት ነው ይሄ። ማርያምን ለምን ታረቅሻለሽ? ለምን ቀጠሉበት እኮ እነሱ እንዴ አሁን ለምሳሌ እግዚአብሔር አያርገው በቃ መጨረሻቸው ቢሆን እንኳን እኮ የመረጡትን የማድረግ መብታቸው ነው። አንቺ ደግሞ እውነተኛ ቢሆን የመረጥሽው የምትደግፍ ሰው ይዘሽ መቀጠል ነው አለብሽ። እነሱም የመረጡትን ነው እየሰሩ ያሉት። እኛ ጥሩ አይደለም፣ የእናንተን ስነ ምግባር አይገልጽም፣ አይመጥንም። እባካችሁ ከዚህ ነገር ውስጥ ውጡ። ተጣልታችሁም የእውነት ከሆነ ይቅር ተባባሉና ከአዲስ ሌላ ነገር ጀምሩ። 3 ወር ሙሉ ያልተናገርነው ያላልነው የለም። በቫላንታይን የታረቁ መስሉ የተሻለ ነገር አሳዩ። ከዛ መልሰው እዚህ የማይወጡት በየገዝቱ እንግባና አይደለም በየገዝቱ ቻሌንጅ እንጀምር። በቃ ማለት እንደባለፈው ደስ ይላል። ገባችሁ? በአንድ ምንም አይና አንያንቺ እንደዚህ ስትይ ሌሎቹ አይሰሙሽም። ተቃራኒ የሚሆነው ላሉ አንቺ አሁን አንቺ እንደዚህ እኔ እዚህ ቤት አሁን የሆነ ነገር ብትይ ሌሎቹ ተቃራኒ ናቸው፣ አይሰሙሽም። ይስሩበት ሰዋቸው ነው እያሉ ያሉት። ሌላ ቦታ ላይ ይስሩበት። በቃ የሽን ባለፈው አይን ቪዲዮ ብላችሁ እኔ ማለት ነው ግን ከርሻል አይደለም ታይሽ ባለፈው ቻይነት ተፈጠረ። ሌላው ጋር ሄደው ይኸውልሽ የሚሳደቡ አሉ። እነሱ አላሰራሉ፣ ምቀኛ ሆኑ። እንደገና ደግሞ ልጁን ሊደፉት ነው፣ እንደዚህ ሊደፏት ነው፣ እንደዚህ ስለሚሉ እኔ ሞደው ልጅ እዩን ሰምተሽዋል? የቡታጀራው ልጅ እዩ ይባላል። እሱ ጀመረ ማለት ነው ከወንድሞቹ። አሁን እነኛ ህፃናት አሁን እንደ ሩታና እንደ አብርሽ በዩ ህፃናቶች የተናገሩትን ሰምታችሁ ከሆነ ወንድሞቹ ዛሬ እዩ ገባ፣ ነገ ደግሞ ሌላ ሰው ይመጣል እያለ እራሷ እዩ ዛሬ ምን አለች? ለኤፍሬም ማስረጃውን እልካለሁ አለች። የያዝኩትን እኔ አላዋጣውም ያልኩትን ማስረጃ ለኤፍሬም እልክለታለሁ አለች። ስለዚህ ምንድነው ያ ማስረጃ ደግሞ ይመጣና እንግዲህ ምን ይሆናል? ማስረጃ መረጃ እየተባለ ይሄዳል ማለት ነው። እዩ ማነች ደግሞ? እዩ እርጉዟ ነቻ። ወንዱም ሰርቷል። ወንዱም በእነ አብርሃም ድረስ ይምላል። ራሷ እዩ በቢኒ ቤት ማለት ነው። በቢኒ ቤት መተው ነበረ። ቢኒን አጠገቤ እንዳደርስ ብላ
እኔ እንዳውም ከዚህ በኋላ የደበቅኩትን ማስረጃ ለኤፍሬም እልክለታለሁ። ለምን በቃ የባሰ እንዲጧጧፍ ማለት ነው ጉዳዩ። ሰውኛ አሁን እዚህ ላይ እነሱ በምን አይነት በሆነ እያየን አለመንቀሳለ ጭነቅ ነው ያው ነው። ለምን እሷም ዶላሯን እየሰራችበት ነው። 8 ወር 9 ወር እሷ 11 ወር ነው እንደምታረግዘው። ወር 9 አለፋት እኮ አለፈ እኮ እና ለምን ደግሞ አለፈ 9 ወር ከ15 ቀን ሆነው ብሩኬ የሄደበት ቀን የስሩ ችግር የለውም። ግን እንደዚህ አይነት ቃላት ወልደው ተሰብረባኝ ሁለተኛ ላይ ያረገዘችው ለእንትና ለቢኒ የብሩክን ወልዳለች። የብሩክ ተወልዷል። ድራማ ነው እያላችሁ ነው እና ታዲያ የዩ ደግሞ ብሩክ ያረገዛለች ነው እንዴ? እንዴ ኤራማስ ለጭንቅላችን እንዴ ሰው ይመችሽ። ግን አንዴ ስሙኝ እኛ ማለት ድራማ ነው ፕራንክ ነው እያልን አንድ ቀን ግን አለቀልን። ይሄን ቀን ግን ይወቁ፣ አንድ ቀን አለቀልን። ቆይ አንቺ ቆይ ቢያልቅልሽሳ ዛሬ መልካም ተስፋ ቆርጣችሁ ምን ቆርጫለሁ? ይኸውልሽ የምትወጂውን አንድ ነገር እኮ አለ መጓዝ በቃ አለቀ። ምን አለ ብንልም ባንልም አንድ ሰው ማለት ነው የራሱን ህይወት የሚያስተካክለው የሚኖረውም ራሱ ነው። እኛ ስለምንወዳቸው ብቻ እየተንገበገብን የፈለግነው እንላለን እንጂ አብረው የመኖርም ያለ መኖርም የራሳቸው ውሳኔ ነው። አንገት ይዘሽ አብረሽ አታረጊም። አለቀ ጉዳዩ። እስካሉ ድረስ ግን መልካም ነገር ቢያመጡ ጥሩ ቢሆኑ እንመክራለን፣ እንዘክራለን። ካልፈለጉት ግን ይሄን ህይወት እዚህ እኔና እናንተ ሩቅ ለሩቅ ሆነቁት ግን ይሄን ህይወት እኔና እናንተ ሩቅ ለሩቅ ሆነቁት ግን ይሄን ህይወት እኔና እናንተ ሩቅ ለሩቅ ሆነቁት ግን ይሄን ህይወት ሚዩት ምንድን ነው? ዩዘር ምንድን ቆይ መልሳታለሁ። የዩዘር እኔ ግን እዚህ ጋር ማለት ነው ይሄ ከሌ እዩ ምናምን እነዚህ ትንሽ ዩቲዩበሮች አልሰማም። ማስረጃ አላከች እንደፈለጉ ገባች። እኔ እዚህ ጋር ምንድነው በቃ ይሄ የዩቲዩበር የተገማማ ይሄ የቡታጀራ የተገማማውትን ማውራት ስለ ራሳችን ህይወት እናውራ። በቃ አለቀ። ሲጀመር እኛ ብዙ ሀሳብ ብዙ አላማ አለን። እኔም ወደውን ይገባዛለሁ። ከዛ በኋላ አለቀ። ተለያይተናል ብሎ እንደዚህ የፈለኩት ይገባዛለሁ። አለቀ። አሁን ቪዲዮ እኮ ሙሉ አልተቀረጸም። ነገ ይቀጥላል መሰለኝ። ወላሂንም እያሰብኩ ነበር። ትክክል ነሽ፣ እያሰብኩ ነው እኔም የነገ ብቻ እያሰብኩ ነበር። ትክክል ነሽ፣ እያሰብኩ ነው እኔም የነገ ብቻ እያሰብኩ ነበር። ትክክል ነሽ፣ እያሰብኩ ነው እኔም እየተቀደረ ነው። ምን እየሆነ ነው? ምንድን ነው ልብሳቸው እንደሆነ ማለት ቀደም ሁዘር እንትን ነው አይደለም፣ መቅዳቱ አይደለም። እሷ ስትገባ ነው እንደዚህ እንትን የሚለው። አሁን እኮ እንትና እኮ ፎቶን ራሱ ሊያወርድ አስቦት ተው ብሩኬ ሊያወርድ አስቦት። እኔ ግራ ገባኝ ነገሩ እኮ ትንሽ ነበረ እኮ ከፍ አደረጉ እንጂ የወረቀታች ያለው ፎቶ ያዘው ፎቶ ሰጥቷታል። ምንድን ነው ፎቶ እኮ አለ ድሮ መሬት እሱን ነው ሌላ። ቆይ እናንተ የሚለያይ ሰው ፎቶ ያነሳል እንዴ? እሱን ነበር። ምን ሆናችሁ ነው? እኔ መለያይ እኔ አላውቅም። የኔ ውልቅልቅ ብያለሁ። አንቺ ደግሞ አታሳስ። ለምን እንደሆነ አንቺ ልብ ደስ ይለኛል። እኔ ከዚሁ እየለቀሙ ስለሆነ የሚሰሩት ዝም ማለት ይሻላል። እኔ አስተያየትም ምንም አልሰጥም። እኔ እኮ ሀናን ይማ ዝም ብላችሁ እኔ እኮ እንደዚህ አውርቼ ጸጥ ሲል አንቺ ከታች ያለሽ እየሳቀች ነው ወይ አንቺ ባደረገኝ ወይኔ ይለያዩልና በቃ ይፈራሉ። እንደዚህ አውራለሁ አይለያዩም ይልና እዚህ በየቦታው ከመጮ ማለት ነው። በቃ ስለራሱ በየገዝቱ ስለራሱ ህይወት የለንም እንደኛ ስለራሳችን ማብራሪያ ምናምን አለመስጠት። በቃ ዝም ብሎ ማየት በቃ አለቀ። ምን እንደዚህ ብትያው ሌላ ቦታ ያወራሉ። ምን እኮ እነሱ ነው እኮ እኛ እኮ መግባባት ነው አቃተን። እዛ ጋር ሄዱና አይምዬ ጀግና ሂጅበት፣ ብሩኬ ጀግና ስራ ነው ሂድበት። በቃ እኔ ራሴ ጀግና ነኝ ባስቻለኝና ከነሱ ተለንትን ብዬ ጀግና ነው
እንዴ አሁን ዛሬ አለቀ፣ በይ ሚዲያው አለቀ። ዛሬ ምንም ትምህርት የለም። ቤተሰብ የባሌ ቤተሰብ እንደማያከብር የሚያሳይ ነው የዛሬው። አለቀ እንዴ አንቺ ትምህርት ነው ደግሞ አንዬ ምን አሁን ከዚህ ትምህርት አለ ብለሽ ታስባለሽ እንዴ አንቺ? ምን ትምህርት አለ? ቆየ እኮ ትምህርት ብሩኬ ምን እንዳለ ታውቂያለሽ? ብሩኬ ምን እንዳለ እና እናዶኛል እዚህ ጋር እኔ እኮ ቀብራራ ነኝ ይላል እንዴ ደግሞ የላሞቹን አይነት የላሞቹ እኛ ሰምተናል እኮ ያለውን እዚህ ጋር መታችሁ አትደግሙ። ያስጠላኛል። እኔ ለምን ትደግማላችሁ? አትደግሙ አይደል እንዴ? ያለ ቪዲዮ አናዶኝ እኮ ነው። አናዶኝ ነው እኔ ይቅርታ ከፍቼ ትቻለሁ። አልሰማሁትም። በሁለቱ ስልኬ ከፍቻለሁ። በዚህኛው ደግሞ የተመቸኝ የሞ ብቻ ነው። የብሩኬ ተወልዷል ብላለች። የቤኒ ነው ያለው በቃ እኔ 10ኛ ወር ተጀመረ ይታይሽ እርግዝና። አቤት 10ኛ ወር ተጀመረ ወይ እርግዝና? 10ኛ ወር እናንተ ፌመስ ታረጓታለች። ይኸውልሽ ፕላስቲክ ሲሆን ይጨምራል አሉ። እየነፋች ትመጣለች። ይተርፍና እንደገና ይነፋል። እርግዝና ወደ ፕላስቲክ ሲሆን ይጨምራል እንጂ 9 ወር ከ15 ቀን ሆኗት አለሉም። ውስጥ ወንጀላችን እኮ ወንጀል ውስጥ የገባን ነው። ወንጀል ገባን እኮ ምን ወንጀል አስገባን? ያየነውን የተናገርነው ሀቁን ያወራነው እንጂ ከዚያ ውጪ እኛ የቀጠልነው የጨመርነው ነገር የለም። ከሆነ እዚህ ጋር እኔ ወላሂ ያልኩ ወንጀል ውስጥ የገባው እኮ ነው። እኔ ወላሂ እግዚአብሔር ማለት አያስፈልግም። የሚለው ማን ነው? ወንጀል የሚለው ማን ነው? ወንጀል ዛሬ ነው እንደምትገቡት? ከገባችሁ ቆያችሁም እኮ ሁላችሁ ተያይዛችሁ ገብቻለሁ እኮ ያልኩት ልንገራቸው። እነሱ ድራማ የሚሰሩ ከሆነ እኮ እንደራሴ ወንጀል እየገባ ነው በየእምነታችን። ሌላ ብሩኬና እንትና ህፃን ናቸው። ሌሎች ናቸው ያላዛር እናት ባሏን ትታ እየተበሻቀጠችብን። ያኛው ሚስቴ ፍቅረኛ እያለ እናቱ ለምለም እዛ ሲጨፍር እዩ ማስረጃውን ትለቃለች። ትልቀቀው ይለቀቅ በሉ። ፍትህ ለእዩ። ሌላ ረብሻ እኛ ገበሬ አይደለንም። እኔ እኮ ማለት ረመዳን ላይ ምንም አላወራም ብዬ ቃል ገብቼ ምን ብዬ ራሴን አላውቅም። አሁን የፍሬም ለምሳሌ አዲሷ እንትኑ ከመቀሌ መጣች። እንግዲህ ከመቀሌ ነው ወይስ ከአሜሪካ? ወደዛው አስገብተዋት ተመልሰው ነው እየቀረቡት። ደህና ዋላችሁ። ጉዳው እኮ ወጣ እኮ ዛሬ እኮ ጉዷ ወጣ። አላያችሁ? ጉዷ ወጣ ዛሬ። የምን እውነቱ ወጣ። የኤፍሬም የማርክ የሄለን የፍቅር እነሱ ኦዲየንሶች እነማን ናቸው? እንዴት ዋላችሁ? ማወቅ እፈልጋለሁ። ላይንም ራሱ ግራ ገባኝ። ራሱ ጥያቄ ነው። እኛ እዚህ አይላቪ ሙጭጭ ብለን ነው እንጂ እንትን ዋጋ ሁሉም ያን በተቻለ መጠን ለማመዛዘን ያክል እኔ ያለው ለምሳሌ ገምዘል የሉም አይታዩ። ፈልጉልኝ፣ የእነሱን ኦዲየንስ ይፈልጉልኝ። በእናታችሁ ሄዳችሁ አስቁማ። ጥሩ ነበር። እቺ ገነት የምትባለውን አስቁማ በእናታችሁ። ገስት ላይ ነው የከፈተችው ዛሬ የሃይሚን ቪዲዮ አይታችኋታል አይደል? እናንተ ለምን አናን ታይ በቃ ዝም በይ፣ አትዳረቂ። ታዩ በእግዚአብሔር ታያቸው እንደፈለገ ያርጉ። በቃ ስለኔ ከወራች ታውራ ባናቷ ትተከም ምን አባቷ አይደለም። በቃ አትጨቃጨቂ፣ ታያቸው። በአንዴ ሁለቴ ሶስቴ ተነጋግረናል አይደል? በዚህ ገነት የምትባለው የእሷን ከፍታ ለፍተው ነው እነኚህ ልጆች ክፉም ይሁን ደግም ይሁን ለፍተው የሰሩት ስራ ነው እና ይሄን ሲያደርጉ ጥሩ አይደለም። ምቀኛ ባለጌ በያት አይሰማም እንደ እኔ ድምፅ አሁን ተሰማ። ረሂማዬ ደህና ነሽ? አለው። ኧረ እጮሃለሁ። ምንድን ነው? ከስልኬ ነው ችግሩ? አይ ህዝበኔ እያወራ ነበረ እና ደግሞ የሆነ የሚል ነገር ነበረ።
እኔ ደግሞ ከስልኬ ነው ብዬ ሰላም ስላችሁ አልተሰማችሁ። አየት እያወራን ሁላችንም። እሺ በቃ ሄዱበት። ደህና ነሽ? እንዴት ነው ውሎ? አልሐምዱሊላህ። እናንተ እንዴት ነው? ከክፉ ሁሉ እግዚአብሔር ይጠብቃችሁ ነው። አይዟችሁ። ይሄ ሄሎ ይሰማል። ህዝበኔ ምን ነው ጸጥ ረጭ አለ። ተንጫጫ ሰንጫጫለ ምንም ነገር ራሱ የለም። አለን ረህምዬ እንዴት ነው? እስኪ ትንሽ የሚፈልጉ ከሆነ ሌላ ቦታ ሄዳ ትንሽ እንትን በይን። አዎ መምጣቷን አልሰማችም፣ እርግጠኛ አላየቻትም። ትንሽ አብራራ። ሞባይል ከፍታለች ማለት ነው። አዎ እያየቻት ነው። ገነትን እንዴት ነሽ? ገነት አለ። እንዴት ነሽ ገነት? እንዴት ትከፍታለች? እግዚአብሔር ይመስገን። እንዴ እምቢ አለች ረህማ። ባለፈውም እምቢ አለች፣ ዛሬም እየከፈተች እምቢ አለች። ሙልጫ ጋር ሰደበችኝ አትክፈቺ ስላት። ለምን? ለምንድን ነው ግን ማየት ካልፈለጉ